ሰላም ውድ ቤተሰቦቼ ሁላችሁም ኦርቶዶክሳውያን ይህንን ቪዲዮ ልትመለከቱ ይገባል። ብዙ ነገር የምትማሩበት ብዙ ነገር የምታገኙበት ቪዲዮ ነው። ለብዙ ሰዎች እንዲደርስ ሼር ማድረጋችሁን እንዳትረሱ። ወደ ቪዲዮ በቀጥታ እንሄዳለን። ብዙ ጸበል የሚያጠምቁ አባቶች ማስለፍለፍ ይወዳል። ሰይጣን ደግሞ መለፍለፍ ውሸታም ውሸት። ብዙ ባልና ሚስቶች በጸበል ተፋተዋል። ባልሽ መድኃኒት አድርጎብሻል፣ ጎረቤቶች ሻይተኙልሽም። እነሱ ለጥሎ ነው የሚያድሩት። ይገርማቸዋል። እነሱ ለጥሎ ነው የሚያድሩት ለራሳቸው እንቅልፋቸውን እየጠጡ። ሁልጊዜ የምትደጋገም ቃላት ናት እቺ። አባቶቻችን ለምን ጠልቀው ገብተው እውነት መሆንና ለመሆኑን ለምን እንደማይነግሩ አቅም። ለምሳሌ እስቲ የት ጋር ነው ባልና ሚስት የተፋቱት? ሁሉም ነው ያሉት አይደለ? እስቲ የተጠመቁትን በሙሉ አግኝተዋቸዋል ማለት ነው እኚህ አባት። ወይም ደግሞ እንደዚህ ብሎ የሚናገሩት መምህራን በሙሉ ባልና ሚስት ሊጠመቁ ሄደው ወይም ሚስት ልትጠመቅ ሄዳ ባሏን ፈታለች፣ ባል ሊጠመቅ ሄደው ሚስቱ ፈቷል ብለው የሚሏቸውን ያምጧቸው። እስቲ እንትን ማስታወቂያ ይልቀቁና እኔ ሄጄ ነበር እንደዚህ ተፋትቻለሁ ይበሉ። ለህሊና በእውነት ነው የምላችሁ፣ ለህሊና እስቲ ይበሉ። የለም ከየት ያመጡታል? የሚገምቱትን አንድ ሰባኪ ምንድነው አንድ ሞኝ የተከለውን 50 ምናምን አይነቅረውም ይባላል አይደል? አንድ ጊዜ ተነገረች፣ በቃ እሷ ነች የምትደጋገመው። ግን እስቲ አምጣ በቪዲዮ ምን አሁን በቲክቶክ ላይ ገብቼ አንድ ጊዜ ኮሜንት ሰጠውኝ። በርቱ ደስ ይላል ወንድማማቾች ስል ጊዜ አንዱ ከአድሚኖች ውስጥ ማን ነው ካሉት ቲክቶክ ውስጥ ካሉት ገስት ውስጥ ካሉት ውስጥ አንዱ መምህር ተስፌ ኮሜንት ላይ ኮሜንት ሲሰጠው እናስገባውና ሲጠያቄ እንጠይቀዋል። ከዛ ላኩልኝና ገባው። ገብቶኛል። በኮሜንት እንደዛ ሲናገር በቃሉም ሲናገር ሰምቻለሁና እንደምን አላችሁ እግዚአብሔር ይመስገን ብሎ አንድ ሰው ነው የመለሰልኝ። ከዛ ውስጥ ወደ 8 ነው 7 ሰዎች እኮ አሉ እናንተ። አንድ ሰው እግዚአብሔር ይመስገን አለኝ። እንዴ አንድ ሰው ብቻ ነው እንዴ ያለው? ሁላችሁም እግዚአብሔር ይመስገን አትሉም እንዴ አልኳቸው። አሁንም እግዚአብሔር ይመስገን ያለው አንድ ሰው ነው። ከዛ አይ ቤቱ ባዶ ነው መሰለኝ ሰው የለም ለካ ሰው ያለ መስሎኝ ይቅርታ በረት ብቻ ነው እንዴ አልኩኝና ውጥት ኮሜንቱ እንዳለ ተጠለቀለቀ። በቃ ስድብ እና እግዚአብሔር ይመስገን እንዴት ማለት ያቅታችኋል? ምን ወንድማችሁ አይደለም ወይ? እግዚአብሔር ይመስገን ማለት ምንድነው ችግሩ? እንዴት አፋችሁን ትዘጋላችሁ? ከዛ ደግሞ አንዱ አገባችና እኔን አስገቡኝ በእናታችሁ ለምን ዝም እንዳላችሁ ልንገራችሁ አለቻቸው። አስገቧት። ለምን ዝም እንዳላችሁ ታውቃላችሁ? እናንተ አፍ ላይ ያለው እውነት ስላልሆነ የሚለግማችሁ ነገር ስላለ ነው። እሱ ገብቶ እንደምን አላችሁ ብሎ ሁለት ጊዜ ጠየቀ፣ አልመለሳችሁለትም። ይሄ ነብዩ ኤልያስ በዓል እያሉ ሲጠሩት በዓል አልመጣላቸውም። ነብዩ ኤልያስ ስራውን ሲሰራ ግን የእግዚአብሔር መንፈስ መጣ። ስለዚህ እንደዛ ነው ብላ ነገረቻቸው። ምን ለማለት ፈልገሽ ነው ብሎ እንዳለ 8ቱም ሰደቧት። እግዚአብሔር ይመስገን ለማለት ያልገባችሁ ያልተናገራችሁ ለመሳደብ አፋችሁ ለምን ተከፈተ? እንደገና አስገባዋለሁ ይገባል እንደገና ብላ ዋናዋ ቲክቶከሯ አስገባችኝ። እንደገና እንደምን አላችሁ አልኳቸው ድጋሚ። ከዛ ራሷ እግዚአብሔር ይመስገን አለችና 2 ሰው አገዘኝ። እንዴ ኧረ 8 ሰው እየታየኝ ነው። ምን ነው እንደው እግዚአብሔር ይመስገን ማለት ችግር አለው እንዴ? አንድ ሙስሊም እንደምን አላችሁ ሲል እግዚአብሔር ይመስገን አትሉም ወይ? እኔ ደግሞ ክርስቲያን ነኝ ወንድማችሁ ነኝ። ምንድነው ችግሩ? እግዚአብሔር ይመስገን ለምን አትሉም? ጸጥ። አቤት አቤት! ሰው የሰራውን ያውቃል። እስቲ እንደው እግዚአብሔርን ማመስገን ለአንድ ወንድም እግዚአብሔር ይመስገን ብሎ መመለስ ምን ይከብዳል? እሺ በሉ ጠይቁኝ እስቲ እንደው ከተዘጋ አንደበት ውስጥ ጥያቄ ልስማ እስቲ። እንደምንም ቆርቆሬ በር አንኳኩቼ የሚከፍትልኝ ሰው አጥቻለሁ። በሩን ሰብሬ ልግባ አልኩኝና ያው እንትን ነው ቤት ስለሚሉት ቲክቶክን እስቲ በሩን ሰብሬ ልግባ እዚህ ቤት ሰው አለ ብዬ እስቲ ጠይቁኝ አልኳቸው። ከዛ እኔ ጥያቄ አለኝ አላለም አንዱ። ጥያቄ አለ? አዎ። እግዚአብሔር ይመስገን ካላልከኝ አትጠይቀኝም አልኩት። ከዛ እሺ እግዚአብሔር ይመስገን አለኝ። እንዴ በእልህ ነው እንዴ የምትለው? እግዚአብሔርን የምታመሰግነው በእልህ ነው እንዴ? ምላሹ ይሄ ነው እንዴ አልኩት። እንዴት አይነት ሰዎች እንደሆኑ ጉድ እኮ ናቸው በእውነት። ከዛ እኔ የምልህ እናንተ የምታስተምሩት ትምህርት በጣም ብዙ ሰዎችን አለያይቷል፣ አፋጅቷል። እገሊት ታርጋብሻለች እየተባለ አለኝ። አምጣው እስቲ ቪዲዮን አልኩት። አሁን ያለበትን አላውቅም አለኝ። በቃ ስታመጣ እመጣለሁ። መቼ ልምጣ አልኳቸው። ተዘጋጅተንበት እንምጣ አሉኝ። መቼ? ነገ አለኝ። እርግጠኛ ነህ ነገ ታመጣዋለህ? አዎ። አይ ግድ የለም ከነገ ወዲያ ምናምን 1-3 ቀን አራቀልስጥ አልኩት። እሺ አለኝ። ከዛ በአራተኛው ቀን ላይ በቀጠሩኝ ቀን ተገኘሁኝ። ሁሉም የነበሩት አሉ። ተጨማሪ ሌላ ሰው ማስገባት ስለማይችል ራሳቸው አሉ። ከዛ ይሄው ይዤ መጥቻለሁ አለ።
እሺ አምጣ አልኩት። የሚያመጣው ሌላ ይሄ በስጋንትን ውጣ ምናምን ሲሉት እንደገናም ደግሞ ሌላ በቃ የማይገናኝ አዳልሞት የሚባል አምጣልኝ ከመጽሐፍ ቅዱስ፣ ጠቋር የሚባል መጽሐፍ ቅዱስ ገድል ውስጥ አለ ወይ? ምን የማይገናኝ ማለት ነው እንዴ? አንድ ጸበል ቦታ ላይ አንድ መንፈስ ጮኸ፣ ሉሲፈር ነኝ አለ። ሉሲፈር ነኝ ብሎ ሲጮህ ከመጽሐፍ ቅዱስ ትፈልገው ነው? ወይም ደግሞ እኔ የበረሃው ጋኔን ነኝ ይዣት ነው በረሃ ላይ ስላለ የበረሃ ጋኔን በረሃ ላይ ይዣት ነው እንዴት ታረጋታለህ? እንደዚህ ጥርሷን አንቀራጨ ጥርስ ማንቀራጨ ያልክ እያንዳንዱ ቃላት ልትፈልግ ነው እንዴ? መንፈሱ እኮ ስሙን የተናገረው አዳልሞት የሚባል መንፈስ ነኝ። እሱን ስም ለምን ከመጽሐፍ ቅዱስ ትፈልገዋለህ? እኔ እኮ አዳልሞት የሚባል ሰይጣን አለ ስል እኔ ፈልስፌው ሳይሆን ማን ነው ስምህ ተብሎ ተጠይቆ አዳልሞቴ ነኝ ብሎ ተናግሮ ነው። አይደለም ልትለው ነው? ስምህ አይደለም ከበደንህ ልትለው ነው? እኛ ያመጣ ነው እኮ አይደለም። የአቡነ ተክለ ሃይማኖትን ገድል ከፈትኩኝና እዛ ላይ የምትለፈልፈዋን ዛፍ አመጣኋት። ዛፍ መጽሐፍ ቅዱስ ሲያወራ አይተሃል አልኩት። አላየሁም አለኝ። እስኪ ታዲያ ገድሉ ውስጥ ተጻፈ የተክልዬ ገድል ተሳስቷል ማለት ነው አልኩት። እንዴ እሳቸው ገድል እኮ መጽሐፍ ቅዱስ ነው አልኩት። አዎ ልድ ነው አይደል? ገድል ነው። አዎ መጽሐፍ ቅዱስ ውስጥ አይደለ ይጠይቀኝ። አዎ ገድል ውስጥ ያለው ነገር ስህተት አለበት። እስኪ አምጣ አልኩት። ከየት ታመጣዋለህ ይሄን አልኩት። እና በጣም ብዙ ችግር ያለባቸው ወንድሞችና እህቶች አሉ። ከዛ ማስረጃ ሊያቀርቡ አልቻሉም። ማለት በትክክል ተጣልተናል የሚሉ ሰዎችን ሊያመጡ አልቻሉም። ከዛ አንዷ ቦርጉራ ከማህበረ ቅዱሳን ውስጥ አመጣች። ማህበረ ቅዱሳን ቪዲዮ ላይ እንደዚህ ሆኖ ሁለት ባልና ሚስቶች እስጢፋኖስ ቤተክርስቲያን መምህር ግማሽ ያጠምቁ ምናምን ብሎ የተናገሩትን። እሺ ስንት ናቸው ታዲያ እነዚህ አልኳት። አዎ እነዚህን አመጣው አለችኝ። አይ ሁሉም ሰው እንዴ ጉባኤ ላይ የመጣ ሰው በሙሉ ወንጌል ሰምቶ ንስሐ ይገባል አልኳቸው። አይገባም አሉ። ስለዚህ እንዴት ነው ከጉባኤ መካከል አንዲት ሴት መጣ በሚዲያ ስለተናገረች የሁሉም ሰው ችግር ሆኖ የሚታየው? ስንት ሰው እንደዛ ሲናገር ሰማችሁ? አንዲት ሴት መጣ ተናገረች አይደል? እውነት ይሁን ውሸት ይሁን በምን አረጋገጣችሁ? መልስ ተመልሶላቸው አልተመለሰላቸው? እነዚህ ሰዎች በዛ ሰዓት ምን ያህል ጉባኤውን አዳምጠዋል? ሚዲያ መጥተው እንደዛ ቃለ መጠይቅ ሲደረግላቸው ምን ያህል እርግጠኞች ናችሁ? ስለ ኢንተርቪውስ ምን ያህል እርግጠኞች ናቸው እናንተ? በቃ ምንም መልስ ሊመልሱልኝ አልቻሉም። ማስረጃ አምጡ፣ የለም ዝም ብሎ በስማ በለው ነው። በሉ እንግዲያውስ እግዚአብሔር እስመ አልቦ ነገር ዘይሳነው ለእግዚአብሔር ተብሏል። ለእግዚአብሔር የሚሳነው ነገር የለም ተብሏልና ምንም የሚሳነው ነገር የለም፣ ሁሉ ነገር ያደርጋል። በስልክ አጋንንትን ማስወጣት ይኸውና እኔና እናንተ በስልክ አይደል የምናወራው? አንድ ጋኔን እዚህ ጋር አሁን ቢጮህ በስላሴ ስም ረፍ አትረብሸን ሲባል እሺ ብሎ ቢል በምንድን የታዘዘው? በስልክ። ታዲያ ምንድነው ችግሩ አልኳቸው። እናንተ መካከል አንዲት ልጅ ወይኔ ብሎ ቢጮህ ምንድነው የምትሉት? ውጣ ከዚህ አስወጣት ነው የምትሉት? ነው ጋኔኑን ነው የምትገስጹት? በኢየሱስ ክርስቶስ ስም በስላሴ ስም ታሰር እግዚአብሔር ገስጽ ትሉታላችሁ። እግዚአብሔር ገስጽ ምን ማለት ነው? ማሰራር ነው። በምን? በስልክ ቲክቶክ ላይ ሆነው የሚያስተምሩ ወንጌል የሚያስተምሩ የለም? አዎ በቲክቶክ ወንጌል ይገባል እንዴ? አዎ ይገባል። ታዲያ መንፈስን ስለማሰር እግዚአብሔር ቃል ለምን አይገባም? ለምንድነው ሰይጣን ለማሰር አይገባም? ወንጌል ለማስተማር ግን የእግዚአብሔር ቃል በስልክ ውስጥ ያልፋል የምትሉት ለምን መርጦ አልቃሽ ትሆናላችሁ? የለም። እና አንዳንዴ የግል ስሜቶቻቸውን እንጂ የሚያንጸባርቁት ወይም የሆነ ሰባኪ ሰውን ሲያንጸባርቅ ያንን ይዘውት ዝም ብለው ይሮጣሉ እንጂ የተረጋገጠ እንደው በቂም አርኪ የሆነ ጥያቄ አቅርቦት አርኪ መልስ እንኳን እንዲመለስ የሚያደርግ ነገር አያቀርቡም። እና እኛ አባት የተናገሩት ነገር ውሃ ያነሳ ምንም አይነት ስለሚያጠምቁት አባቶች መረጃ የላቸውም። ሁሌ በጆሯቸው ያቸው የሰሟትን ነገር ይደጋግሟታል። ስራዬ ብለው ቁጭ ብለው አዳምጠው አያውቁም እንዴ? ሲጋራ አስጭሼዋለሁ፣ ጫት አስቀሚዋለሁ፣ ዝሙት አስፈጽሜዋለሁ፣ አንከራተትኩት፣ ዛሬ ቅዱስ ሚካኤል ያዘኝ ብሎ ህዝብ መካከል ጮኸ እንበል። ከዛ አንድ ቄስ መጥቶ ዝም በል ምን ትለፈልፋለህ? ማን ያስለፈልፈ ያለው? ቅዱስ ሚካኤል ያዘኝ ነው አይደል ያለው? ወይኔ እያለ አሁን እዛ ሲጋራ የሚያጨስ ካለ ጫት የሚቅም ሰው ካለ ወይኔ እኔም እኮ ማጨሰው በአጋንንት ነው ማለት ነው። ይህ ሁሉ ነገር እንደዚህ የምንከራተተው በቃ አጠመቃለሁ ብሎ ከዚህ ከጮሆ አጋንንት ቢሰማና ቢማር ቢጠመቅ ቢድን ከአጋንንት ነው የተማረው? አጋንንት ነው ቁጭ ብሎ ወንጌል ያስተማረው? ወይስ እግዚአብሔር አጋንንቱን ይዞት ነው ያስለፈለፈው? ካስለፈለፈው ላይ የተማረው? ይህን ማመዛዘን ያቅተዋል አንድ በዚህ የሰለጠነ ዘመን ላይ ያለ ሰው። የተለያዩ የመናፍስትን ስም ጠርቶ ጸበል ላይ ሲጮህ ያ መንፈስ የት አድራሻው የት እንደሆነ የሚያውቁ ሰዎች አሉ። አቴቴ ጨሌ፣ ጠቋራ፣ ዳልሞቴ፣ ወሰንገላ፣ አፋ፣ ብኮፈ፣ ደመናው፣ ፈጨፌ፣ ታየ ከራማ፣ ሻምበሶ
ወደ ጉራጌ ክልል ብትሄድ ሙሄት፣ አርሜት፣ ቦዥ ምናምን የደብተራው ጥንቁልናው ይህ ምናምን ሁሉ እንዴት ይሰራ እንደነበረ መንፈሱ ሲዘከዝክ ይሄን ይከተሉ የነበሩ ሰዎች ይቆጠባሉ። ከዚህ እንዴት ነው ሲለፈልፍ አትስሙት የሚባለው? ማን ያስለፈለፈው? ውሸታም ነውስ የሚባለው እግዚአብሔር ነው ወይስ አጋንንቱ ነው? እግዚአብሔር የአጋንንቱን ማንቁርት ይዞ ምን አረከው ተናገር እየተባለ እየለፈለፈ ነው ወይስ ዛሬ በካሜራ ፊት ስለለፈለፈ ጥንት ደግሞ በአባቶቻችን ፊት መለፍለፉ አልታወቃቸውም? ተጽፏል እኮ ገድል ላይ ብዙ አባቶቻችን ገድል ላይ ተጽፏል እኮ እንዴት ያደረጋቸው እንደነበረ ሰዎችን ምን ያደረጋቸው እንደነበረ ዝርዝር አገው ጽፈውታል። ምን አረከው ተብሎ ተጠይቆ አውርቷል። አንድ ቀን ዘምትበታለሁ መቼም በማስረጃ በእያንዳንዱ እና ማርቆስ ወንጌል ላይም አለ። ማነህ ሲለው እኔ ሌጊዮን ነኝ አለ። ክርስቶስ ስሙ ጠፍቶት ነው ማነህ ብሎ የጠየቀው? ሐዋርያት እንዲሰሙ አጠገቡ ነገ ጌታ ካረገ በኋላ እነሱም አጋንንትን ሲያስወጡ ሰዎችን ሲፈውሱ ስሙን ጠይቀው ምን እንዳደረገ ህዝብ እንዲማር አድርገው ነው። ማነህ ሲባል ሌጊዮን ነኝ አለ። ይህንን አይቶ ቅዱስ ቶማስ ምን አደረገ? የገድለ ሐዋርያት ላይ እንዴት አድርጎ አንዲትን መስተፋቀር የተደረገባትን ሴት እንደፈወሳት ያሳያል። ውጣ ከሷ ላይ መርዝህን አውጣ ብሎ የእባቡን የዘንዶውን መንፈስ እንዴት ቁስል እንዳደረገባት እንዴት እንዳስወጣው ይታያል። ሰውየውን ድፍት አድርጎት በደረቱ እና አንዳንዴ በጣም የሚያሳዝኑት ነገሮች ምንድናቸው? እውነትን ደግሞ እያወቁት ምስክሩን ስታመጡላቸው ይሄ አንተን ያልከው ይላሉ። አረ መጽሐፉን ያለው እሺ፣ ጌታ ሌጊዮንን አያውቀው? እንኳን ሌጊዮንን አንተን አያውቅህም? መላው ዓለምን ይፈጠራል ጌታ ነው። ስጋ ስለለበሰ እውቀቱ የተገደበ ነው። ሁሉ ነገር ያውቃል ነው የሚለው። በሰው ልብ ውስጥ ያለውን ያውቅ ነበረ ካለ ሰይጣን የሚናገረውን የሰይጣንን ስም እንዴት አያውቅም? አይተማመናቸውም ነበር። በሰው ውስጥ ያለውን ያውቅ ስለነበረ አይተማመናቸውም ነበረ፣ ከነሱም ይሸሽ ነበር ይላል ክርስቶስ ማለት ነው። ስለዚህ በአንድም በሌላ መንገድ እግዚአብሔር ብዙ ነገር አስተምሮን እያለ ሆን ብሎ መካድ፣ ዝም ብለህ ውጣ ብሎታል ይላሉ። አንድ ጥቅስ ይዘው እዚህ ጋር ደግሞ ማነው ስም ብሎታል ደግሞ ላለው ያ ዝም ብለህ ውጣ አላለውም፣ ውጣ አላለውም። ማነው ስምህ ነው ያለው? ሌጊዮን ነኝ አለ። ሌጊዮን ማለት ቢያንስ የ18,000 የ20,000 አጋንንት አለቃ ማለት እኮ ነው። አንድ ብርጌድ ማለት እኮ ነው። አንድ ብርጌድ፣ አንድ ጦር ብርጌድ ታውቃላችሁ? የጦር ቋንቋ ነው። እና በቃ ሌጊዮን ነኝ ብሎ ተናገረ። አይነቱን ተናገረ። ሲጀምር እንዲያውም ሲጽፋ ወንጌሉን በመቃብር ስፍራ ሰዎች ሲያልፉ አላሳልፍ ያለ ድንጋይ እየወረወረ ሰዎች በመቃብር አካባቢ ሲያልፉ የሚያስጨንቅ የነበረ ሰው ይለዋል። ያስቸግር የነበረ ድንጋይ እየወረወረ እብድ ነበረ ይላል። ሰይጣን እንዴት እንደሚያሳብድ እንዴት አድርጎ እንደሚያደርግ እያንዳንዱ ነገር እየገለጸ እኮ ነው የሚሄደው። ምን አስፈለገሽ? እንዴት እንደዚህ እንደሚያደርግ መግለጹ ምን አስፈለገ? የሰውን ገበና እየገለጠ ነው። የዛ የተፈወሰውን ሰውዬ በየመቃብር ሰዎችን ያስቸግር እንደነበረ እየተናገረ ነው። አዋረደው ማለት ነው። ከተፈወሰ በኋላ ጌታ ሊከተለው ሲል አይ እኔን አትከተለኝም፣ ሂድና ወደ መንደርህ ግባና መስክር፣ ተናገር አለው። በቃ የሚገባውን ተከተሉኝ ይላል። ከዛ የሚመሰክረው ደግሞ መስክር ይለዋል። ወደ ህዝብ የሚገባ አለ፣ ወደ ራሱ ደግሞ ና ተከተለኝ የሚል ደግሞ አለ። እና አንዳንዴ እንደው መጽሐፍ ቅዱስን አጣመን የምንረዳበትን መንገድ ብናስተካክል መልካም ነው ብዬ አስባለሁ። እውነት ተጽፋለች፣ እውነትን መረዳት ነው። ጊዜው ቴክኖሎጂ ነው። ቅዳሴ የሚቀደሰው በማይክሮፎን ነው። በካሜራ ተቀርጾ የኢኦቲሲ የቴሌቪዥን ፕሮግራም አለ። አዎ ዘመኑን ተከትላል ቤተክርስቲያን የምትሄደው። ታዲያ ምን ነው እዚህ ጋር ዘመኑን ተከትሎ ደግሞ እያንዳንዱ ነገር ቢከናወን ምን ችግር አለው? ያው የእግዚአብሔር ቃል ነው። በማይክሮፎን ውስጥ ነው የሚያልፈው፣ በአንደበታችን ውስጥ የሚያልፈው። ቃል ብቻ ተናገር ባሪያዬም ይፈወሳል አለ መቶ አለቃው። ማቴዎስ ወንጌል ታውቁታላችሁ። መቶ አለቃው ባሪያዬ ታሞብኛል፣ ጌታ ሆይ አድንልኝ፣ ግን እዚህ ሆነ ቃል ተናገር፣ ወደ ቤቴ እንድትገባ አይገባኝም፣ የኔ ቤት ቆሻሻ ነው፣ ቤቴ የኃጢአተኛ ቤት ነው፣ በቤቴ አትግባ፣ እባክህን እዚሁ ደጅ ላይ ሆነና ቃል ተናገር፣ ባሪያዬ ደግሞ ይፈወሳል አለ። እንደ እምነት ይሁንልህ። በእስራኤል እንዲህ ያለ እምነት አላየውም አለ። ሂድ እንደ እምነት ሆኖልሃል አለው። በቤት ሲመጣ ድኖ አገኘው። ስንት ሰዓት ዳነ ብሎ ጠየቃቸው። የዳነበትን ሰዓት ሲነግሩት ጌታ እንደ እምነት ሆኖልሃል ያለበት ሰዓት እንደሆነ አወቀ። እሺ ስለዚህ ጌታ በአየር ላይ በሮ መጥቶ ነው አድኖት የተመለሰው ወይስ መልአክ ቅዱስ ሚካኤል ሂድና እስቲ ዳብሰውና ና ብሎት ነው? በአየር ላይ የክርስቶስ ቃል አልሰራ። ጌታ እዛ ሆኖ ተናገረ፣ ባሪያው እዛ ሆኖ ተፈወሰ። ቃል ብቻ ተናገር ባሪያ የሚፈወሳል አለ። ታዲያ ስልክ ምን አጠፋ? በስልክ ውስጥ ሰውስ ቢማማር አጋንንትን ቢያስወጣ ምን ችግር አለው? በቃ አንዲት የተቸገረች ሴት ካለች ሄለው
ማልበል ስላት መምህር ተቸግሬያለሁ። እሺ ምንድን የተቸገርሽው? እንደዚህ ይፈትነኛል። ስም አንተ በስላሴ ስም በኢየሱስ ክርስቶስ ስም ስለው አቤት ይላል። ታሰር። እሺ የማን ቃል ነው ያሰረው? የእግዚአብሔር ቃል። ስልክ ስለሆነ እግዚአብሔርን ይገድበዋል? ይሄ እኮ እግዚአብሔርን እኮ ውሱን ማድረግ እኮ ነው። ቀልድ እኮ ነው። ፌዝ እኮ እያፌዛችሁበት ነው እግዚአብሔር ላይ። እንዴት የሌለ በመጽሐፍ ቅዱስ እና በመጽሐፍ ቅዱስ ውስጥ ስልክ ሊጻፍልህ ፈለግ? ስለዚህ ቅዳሴው የሚቀራ እያንዳንዱ በዘመናዊ በቴክኖሎጂ የተሰራው ነገር ሁሉ ይቀራ። ለቅዳሴ ሲሆን ለስብከት ሲሆን ማይክሮፎን ስፒከር ያስፈልጋል፣ ስልክ ያስፈልጋል። ለፈውስ ሲሆን ግን እንዴት ይሆናል? ፈውስ አይቶ የማያውቅ ትውልድ ፈውስን በመጽሐፍና በገድላት ላይ ብቻ ጌታ እንደዚህ ህዝቦችን ይፈውስ ነበር ያጠምቅ ነበር ምናምን በቃ ሲባል ነው የሚሰሙት። ኧረ ስንቱን ፈውሷል እግዚአብሔር። በጣም ያሳዝናል በእውነት። እና እኚህ አባት አሁን እስከ መጨረሻውን ስንሰማው ጆሮአችንን ያደሙታል። ደስ አይልም። ከአባቶቻችን መውጣት የማይገባው ህዝብን የሚያጽናና አይደለም። የሆነ ደስ የማይል ነገር ታውቃላችሁ። ሁሌ ራሷ ትደገመ። ዘመድኩንም ልክ እንደዚህ ራሷ አሁን ዘመድኩን ሰሞኑን የሆነ ነገር ቢራገብ አሁንም ቲክቶክ ላይ ወጣና ያችኑ በቃ ያ ቻይና የሚመረተው መቁጠሪያ ይሄ መኪና መቀመጫ ሾፌሮች የሚቀመጡበት ይላል። አሁንም እኮ ነው የሚቀጥለው ዓመትም ሲያወራ እሷን ይደግማታል። እንደው አንድ ቀን እንኳን እስቲ ላንብብ ሻል ያለ ነገር እንኳን አቅርብ ቢያንስ እንኳን ከማውቀው እውቀት ትንሽ ስለሚያጠምቁ አባቶች ገብቼ መጽሐፋቸውን አንብቤ ቻሌንጅ ላርጋቸው ብሎ እንኳን ገብቶም ለእውቀት እንኳን አያነብም። ለነገሩ ላዩ ላይ ያለውን ነገር አጠገብ ያለ ሰው ሊነገረኝ በጣም የሚያሳዝን ነው። ብቻ ተውት እስቲ እንስማቸው። ቤትሽ አይተኛልሽም፣ ጓደኛሽ አትተኛልሽም፣ መስሪያ ቤት ያሴሩብሃል። እነሱ ስራቸውን እየሰሩ ነው እነሱ። በዛ ውስጥ ላይ ደግሞ ቢያሴሩስ አንተ ምን አገባህ? የሚጠብቅ አያንቀላፋም ተብሎ የለ እንዴ? የሚጠብቀኝ አያንቀላፋም፣ እኔ ግን አንቀላፍቻለሁ ነው። ትልቁ ችግሩ ይሄ ነው። እነሱ ቢያሴሩ ምን አገባህ? ስለዚህ ንቁበት የሚለው ቃላት ለሳቸው አይሰራም ማለት ነው። እወቁበት፣ ግለጡት የሚለውን አይፈልጉትም ማለት ነው። ስለዚህ በእውነት የሚጠብቀኝ አያንቀላፋም አይደል? አዎ ሁልጊዜ አጠገቤ አለ። እኔ ግን አንቀላፍቻለሁ ነው ትልቁ ችግር። ህዝብ እኮ ወንጌል ያስፈለገው ለምንድን ነው? እሺ የሚጠብቀኝ ስለማያንቀላፋ እኔ ልተኛ፣ ዘና ብዬ ልኑር፣ ልብላ፣ ልጠጣ፣ የፈለግኩ ልሁን ማለት ነው። እኛም እኮ እያልን ያለ ነው የሚጠብቀን አያንቀላፋም፣ እኛ ግን ተኝተናል፣ ንቁ ነው እያልን ያለ ነው። እንዴት ምን አገባህ ያሲሩ ዝም ብል ምን አገባህ ይባላል? እየጾመ እየጸለየ እየሰገደ ያለ ህዝብ እኮ አይደለም እየመከሩ ያሉት እኛ አባት። ጸበል የሚመላለስ ህዝብ አይደለም እኮ እየመከሩ ያሉት፣ የሰነፈ ህዝብ ነው እየመከሩ ያሉት። የሰነፈን ህዝብ ምን አገባህ ዝም ብለህ በቃ የሚጠብቅህ አያንቀላፋም ዝም ብለህ ኑር ይባላል? ህይወቱ ምን እንደሆነ የሚያቀን ትውልድ ጻድቅ ነህ ይባላል? እንዴት አይነት ህይወት እየኖረ እንደሆነ ራሱ ነው የሚያውቀው አይደል? ምን ይባላል እንዲያውም ተረት፣ በጣም ብዙ ተረቶች አሉ። አንዳንድ ጊዜ ተራች እንዳልሆን ነው እንጂ ዶሮን ሲያታልሏት በመጫኛ ጣሏት የሚባለው አይደለም። በእውነት ህዝብን ማታለል ጥሩ አይደለም። ህዝብን መሸወር ጥሩ አይደለም። ጉባኤ ላይ መድረክ ስለተሰጠ ማይክሮፎን ስለተሰጠ ብቻ እንደፈለጉ ማውራት ጥሩ አይደለም። በእውነት ያሳዝናል። ህዝብን እምነቱን መንገር ነው። እንቅጭ እንደው የሁልጊዜ የተለመደ ጉባኤ ሁልጊዜ መናገር ደስ አይልም። እርግጠኛ ነኝ እኛ አባት በጣም ብዙ እውቀት አላቸው፣ ግን እውቀታቸው ይሄኛው መሆን የለበትም። ካላወቁት በቃ መተው ነው። ሲጠይቁ አይ ይሄን ላልለፈው። አንድ ጊዜ መምህር ዶክተር ዘበነ የሬዲዮ ፕሮግራም ላይ ሲጠየቅ በቃ ማረሳውና ደስ ያለኝ ነገር የተናገረው እንደዚህ ይባላል ብሎ ስለ አጥማቂዎች ሲጠይቁት ጊዜ ኖ አሁን ስለሱ የምናወራበት ሰዓት አይደለም፣ ስለዚህ መረጃ የማውቀው ነገር የለም ብሎ መለሰ። በቃ ደስ አለኝ። ለምን በቃ የማያውቀው ነገር ከሆነ በቃ መተው ነው፣ ማለፍ ነው። የሚያውቀው ላይ ትኩረት ማድረግ ነው። ዶግማ ላይ፣ ቀኑና ላይ፣ ትውፊት ላይ፣ አንድምታ ላይ፣ ሃይማኖት አበው ላይ በደንብ ነው የሚያስተምሩት። እኔ ራሴ ቴዎሎጂ ስማር እሳቸው ነበሩ። በቃ በደንብ ያስተምራሉ። አዎ፣ ግን የማያውቁት ነገር ላይ ለምንድን ነው እንደዚህ የሚበረቱት? እሺ እናውቀዋለን የሚሉት እነሱ ያኛውን ነው። አውደ ነገሥቱ ሊሆን ይችላል፣ መፍትሔ እስራኤል ሊሆን ይችላል፣ ወይ ደግሞ እቺ ግርማ ሞገሷን መዋረሷን አብሿን ሊሆን ይችላል። እና ያንን ስላወቁ ይሄኛውን እናውቀዋለን እያሉ ነው ማለት ነው። ኧረ ስንት የማታውቁት ህዝብ አለ። ሰይጣኑን ታውቁት ይሆናል፣ ህዝቡን ግን አታውቁትም።
ስለዚህ እናውቀዋለን የምትሉት እግዚአብሔርን ነው ወይ ሰይጣኑን ነው? አንተ ምን አገባህ አይባልም። አባታችን አንተ ምን አገባህ አይባልም። እነሱ የፈለገ መተት ያድርጉ፣ አንተ ምን አገባህ አይባልም። እንዴት የማያገባው በገዛ ህይወቱ? እርሶ ያ ሰው ታሞ ተኝቶ ይጠይቁታል፣ ሄደው ይፈውሱታል፣ ያጠምቁታል፣ እርሶ ሄደው ይደርሱለታል። ያም ይመለከተኛል እየተደረገብኝ ነው እኔ ችግር አለብኝ ብሎ ተናግሮ ይሆናል። ይሄኔ ምናልባትም እንደ ምሳሌ አድርገው አቅርቦት ሊሆን ይችላል። አንዳንድ ጊዜ እውነትን ብናወራ ደስ ይለኛል። በእውነት እውነትን እናውራ አባታችን፣ ስለ እውነት እናውራ። ከዛ ህዝብ ይዳል። ቤተክርስቲያን ችግር አለባት የለባትም? አለባት። ትልቁ ችግሯ ምንድን ነው? ደብተራ ቃሉ አይደለም ተግባሩ። ቃሉማ ምርጥ የቤተክርስቲያን ቃል ነው። ትልቁ የቤተክርስቲያን ራስ ምታት፣ የጀርባ ቅማል፣ ትልቁ የቤተክርስቲያን ችግር፣ የቤተክርስቲያን መዋቅር እንዲነቀነቅ ምክንያት የሆነ፣ መናፍቅ እንዲበዛ ምክንያት የሆነ፣ ህዝቡ መረን ጠጪ አጫሽ ቃሚ እንዲሆን ምክንያት የሆነ፣ ካህናት እንዳይታመኑ፣ አባቶች ቀሳውስት እንዳይታመኑ፣ ቆራቢ እንዳይኖር፣ አርቲስት እየጠሩ መድረክ ላይ በአርቲስት ጉባኤ መድረክ እንዲመራ ገንዘብ እንዲሰበሰብ ምክንያት የሆኑ ካህናት ሳይታመኑ ቀርተው የዓለም ተዋናዮች እንዲታመኑ ምክንያት የሆኑት ማን ናቸው? ደብተራዎች ናቸው። ከነ ጨበሬው እየመጣ ከነ ችግሩ እየመጣ መድረክ ላይ ማይክሮፎን ሲጨብጥ ህዝቡ ገንዘብ ይወረውራል። ካህናት እስቲ ባካችሁ ሳንቲም ወሩ ሲባል ጸጥ። ለምን? እምነት ለምን ጠፋ? በአባቶቹ ላይ ለምን እምነት ጠፋ? እውነት ደብተራ የሚለው ስም እኛን የተሳደቡ ነው የራሳቸውን ያሰደቡት? ካህናት በዚህ ልክ በትውልድ አውቶቡስ ውስጥ ካህን ቆሞ ምእመን ቁጭ ብሎ በዛ በተጣበበ መካከል ክብር ያጡት ለምንድን ነው? የኔ ቢጤዎች በየመንገዱ እየለመኑ ሲመጡ ካህናት ጠምጥመው ሲለምኑ የሚሰጣቸው ያጡት ለምንድን ነው? የእውነት ተቸግረው ነው? አይደለም። ችግር ውስጥ የሚከት መንፈስ ስላለ ነው። በእውነት ይሄን በድፍረት የምናገረው እግዚአብሔር ይቀርብ እኮ ሀቤከ ክፉ ወደ አንተ አይቀርብም። ወይበሙ መቅሰፍት ቤተከ መቅሰፍት ወደ ቤተ አይገባም። እስመ ለመላእክቲሁ ይእዝዞሙ በእንቲአከ መላእክቱን ስላንተ ያዛቸዋል። ከመ ይቀቡከ በኩሉ ፍናዊከ በመንገድ ሁሉ ይጠብቁ ዘንድ ወበእዴሆሙ ያነስኡከ በእጆቻቸው ከወደክበት ያነሱሃል ያነሱ ዘንድ ከመ ይትተዓቀፍ በእብን እግርከ እግርህ እንዳትሰነካከል ይጠብቁ ዘንድ መላእክቱን ያዛቸዋልና ክፉ ወደ አንተ አይቀርብም መቅሰፍትም ወደ ቤት አይገባም ተብሎ ተነግሯል። እኛ ደግሞ ያለ ነው ክፉ ወደ ቤት አይቀርብም ተብሎለት ህዝቡ ክፉን ግን ራሱ እያመጣ ነው። ክፉ ወደ ቤቱ አይመጣም ሳይሆን ራሱ ሰው ይዞት ይመጣል ነው። ጠቋይ ቤት የሚሄድ አለ፣ ደብተራ ጋር የሚሄድ አለ። በጎ ነገር መስሎ ጥበብ መስሎ ራሱ ሆን ብሎ እየተዋረሰ ነው እያልን ነው። ያ ኃጢአት እንደሆነ እየነገርናቸው ነው እያልን ያለ ነው። እኛ ችግሩ እኮ ይሄ ነው። እንዲያውም መንፈስ የተወረወረበት ሰው የእውነት ነው ማለት መንፈስ የተወረወረበት ሰው በእግዚአብሔር ቶሎ ይጎበኛል። ለምን? በቃ ፈልግ ነው ወዶ አይደለም። ሰዎች ምቀኛ ሆነውበት ውለውበት ነው ይባላል በገጠር ቋንቋ። ውለውበት ነው፣ ተነስተውበት ነው፣ ወይም ደግሞ ምቀኛ ተገኝተውበት ነው። ሆን ብሎ ግን ራሱ ሰይጣናትን በቡናም እየካደመ ድራጋም ሄዶ ኮከብ ቆጥሮ ምንም አድርጎ ሰይጣናትን ጠርቶ ከራሱ ጋር የሚያዋርስ ሰው ላይ ተንኮል የሚያደርግ ሰው ግን ተጸጽቶ እንኳን ንስሐ ገብቶ እንኳን ጸበል ልጠመቅ ብሎ ሲሄድ ትንሽ ይገዳደረዋል። ለምን? ፈቅዶ ወዶ ያስገባው መንፈስ ስለሆነ። እንደው እንደ ስንጥር እንዳቧራ የምናራግፈው አይደለም። በጣም ነው የሚገዳደረው መንፈስ። የፈለገ ነገር ቢሆን እምነት ቢኖር ይህ ወገን ያለ ጾም ጸሎት በስተቀር በሌላ አይወጣም የተባለለት ነው። ማርቆስ 9:26 ላይ 28 ላይ ይህ ወገን ያለ ጾም ጸሎት በቀር በሌላ አይወጣም። ለምን ወገን ተባለ እንዴ? ዛር ስለሆነ ይሄኛው ዛር ይሄኛው ወገን አለ። ከሰይጣን ሰይጣን እንደሚለያይ ከአይነት እንዳላቸው በስምም እኮ የከፋፈልናቸው ለዚህ ነው እኮ። ይህ ወገን አለ። የትኛው ወገን? ይሄ። ስለዚህ ሌላ ወገንም አለ ማለት ነው። ጌታችን እኮ ግልጽ ነው ያስቀመጠው። ጌታ ሆይ በስሜ አጋንንት ይወጡላቸዋል ብለህን ነበረ፣ ይሄኛው ሰይጣን ግን አልወጣም ማለት ሲሉት ስለ እምነታችሁ ማነስ ነው አላቸው። ግን ለብቻቸው ነው የነገራቸው፣ ህዝብ ፊት አልነገራቸውም። በህዝብ ፊት ግን ምን አላቸው? ይህ ወገን ያለ ጾም ጸሎት በስተቀር በሌላ አይወጣም ማለት። በኢየሱስ ስም ውጣ ብትሉት፣ ጸበል ብትጠመቁ አንዳንዴ አልወጣም የሚል መንፈስ አለ ማለት ነው። ጾም ጸሎት ጭምር የሚያስፈልገው በትጋት በስግደት በልፋት የምናስወጣው መንፈስም አለ። ለምን ሲባል ተገዳዳሪ አብሮ የተወለደ ነው። በተዋርሶ የገባ በፈቃድ የገባ ነው። ሳንፈልገው ሰው ወርውረውብን ሳይሆን ፈልገ ነው ና ብለን ለገበያ፣ ለድግምት፣ ለስንፈተ ወሲብ፣ ለምናምን ለብዙ ነገር ለብዙ ተዋርሶ
ያስገብተውት እንዴ ብሎ ይወጣል። ጠቋር ብዙ አገልጋዮች ላይ ያለ የሚያናቁር የሚያፋጅ ዘረኝነትን የሚያባዛ ዳዊት ጸበል ላይ አልሰማችሁ እኔ ጠቋር ነኝ ሲባል ዳዊት ደጋሚው ምናምን ዘምዶ ጠምጣሚው እያለ የሚናገረው እንደው ራሱን ሲያኮፈስ እንዴት እንደሚያደርግ ወይኔ ተያዝኩኝ ይላል እኮ። እና አንዳንድ ጊዜ እንደው መንፈሳዊ ሰይጣንም እንዳለ መርሳት የለብንም። መንፈሳዊ ሰይጣን በደንብ አለ እና አባታችን እንደው የሚናገሩት ነገር የዋህነት የተቀላቀለበት እንደሆነ ያስታውቃል። እንደው ጥቅሱን ብቻ ጠቅሶ ከመድረክ መውረድ እውነት ህዝብን አይለውጥም። እውነቷን ቁጭ ማድረግ ነው። ትክክለኛውን ነገር ቁጭ ማድረግ ነው። አዎ እግዚአብሔር ይጠብቃል። ጥቅሱ ሁሉ ደስ ይላል። ህዝቡ ግን እንደዛ ነው ወይ ነው? ጥቅሱን እየበላው እየጠጣው ነው ወይ? ና ይህንን መጽሐፍ ብላ ይህን ቃል ብላ አይደል የሚለው በልቷል ወይ ነው? እንኳን ሊማር ቀርቶ በቤተ ክርስቲያን አጠገብ ማለፍ ያቃተው ትውልድ ሆኗል እኮ። ባጠገቡ እየተሳለመ ማለፍ አቅቶታል። ካህናትም ሲናገሩ በቃ ላይ ምሰል አዳምጦ ዞር ይላል። ጸበልም ሊረጩ ሲሉ ጓዳ የሚደበቅ በአንድ ቤት ውስጥ 3-4 መናፍቅ ያለበት ሃይማኖት የለሽ ያለበት ጸበል ሊያጠምቁ ካህን ሲመጡ እናትና አባትን ከተገኘ ወይም እናትን ብቻ ነው የሚገኘው። በድሮ ጊዜ ግን ሁሉም ልጆች ይገኛሉ። በሰንበት ቀን ልጆቹ የት ሄዱ እስከ ለማርያም ሲሉ አይ ኳስ ልጫወት ብለው ሄደዋል አይ ይላሉ። እንደ ድሮ አይደለም። ትውልዱ የለም ጠፍቷል። ለዚህ ትውልድ ይሄ ነው ወይ የሚሰበከው? ተው እናንተ ቤት በአዳም ልኮ የለም ማለት ሌላ ቤት የለም ማለት ነው ወይ? እናንተ ጋር ጠቋር የሚባል ሰይጣን ወይም ደግሞ አዳልሞት የሚባል የለም ማለት ሌላ ቤት የለም ማለት ነው ወይ? ለምን እኛ ቤት ባለው ልክ እንሰብካለን? ሌላው ቤት ባለው ልክ ለምን አንሰብክም? በሰው ጫማ ውስጥ ገብተን ለምንድን ነው በደንብ አድርገን ህመማቸውን ስቃያቸውን ማናየው? አንድ ሸራ ጫማ ውስጥ የገባች ጠጠር እኮ ትቆረቆራለች፣ አረማመድን ታበላሻለች፣ ታስነክሳለች። ሸራ ጫማ ውስጥ የገባች ጠጠር እኮ ነች። አጋንንትም ልክ እንደዛ ነው። ህይወትን ልክ እንደዛ ነው የምታደርገው አጋንንት። ናሁ ይደቅስ ወይነውም ዘያቅሞ ለእስራኤል እግዚአብሔር የሚጠብቀው እስራኤልን የሚጠብቀው አያንቀላፋም ተብሎ ተነግሯል። ያንተ ጠባቂ አይተኛም፣ አያንቀላፋም፣ ጨለማ አይረታውም፣ እንቅልፍ አያሸንፈውም። ትናንት ይጠብቅ ነበር፣ አሁንም እየጠበቀ ነው፣ ለዘላለም ሲጠብቅህ ይኖራል። ስለዚህ እነንትና ባይተኙ ቢያሴሩ ቢያወሩ ቢስቁ ቢሳለቁ አንተ ምን አገባ? ስለዚህ እኔ እንደው የሚያጠምቁ ሰዎች ብዙ ጊዜ ጠቁም ያለሁኝ እኔ ሰይጣን ሲለፈልፍ ናውጣ ነው እንጂ የሚባለው እስኪ ዝርዝሩ ንገረኛ ይባል። አባታችን ረተው ቅድም የነገርኳችሁ ነው እንግዲህ ደግሜ ልናገር አልችልም። እስኪ ዝርዝሩን ንገረኝ ተብሎ ተጠይቆ የሚነገረውም ሰይጣን ነው። በማን ኃይል? በእግዚአብሔር ኃይል። ሲጮህ የጮኸው በእግዚአብሔር ኃይል ከሆነ ሲለፈልፍ ለምንድን ነው እንደ ውሸት የሚታየው? ያስጮኸው እግዚአብሔር ከሆነ ናውጣ ሲባል እሺ ወጥቻለሁ በስላሴ ስም ሲል እንዴት አመኑት? አያችሁ፣ ትልቁ ነገር እዚህ ጋር ነው። ማነህ? ሰይጣን ነኝ። ለምን ያስካት ምናምን ብሎ አስለፈለፉትና አንድ አባት አስወጡ። እዚህ ጋር ደግሞ ሌላ አባት ማነህ አሉት። እንግዲህ የእሳቸውን ፓርቲ የሚከተሉ አባት ማለት ነው። ማነህ አይሉትም። ሲጮህ አዩታል። ውጣ በኢየሱስ ክርስቶስ በስላሴ ስም በቅዱስ ሚካኤል ስም ውጣ አሉት አይደል? እሺ ብሎ ወጣ። በምን አመኑት እንደወጣ? እሺ ብሎ ዋሽቶ ተቀምጦስ ቢሆን ሲለፈልፍ ውሸቱን ነው አሉ። እሺ ብሎ ስለወጣ ግን እውነት ነው ወጥቷል ብሎ አመኑ። ምንድነው ማረጋገጫው ለመውጣቱ? ነውር ነው። ሰይጣን ዝርዝሩ ብዙ ነው። ብዙ ትዳር አፋቷል፣ ብዙ ጎረቤት አጣልቷል፣ ብዙ ጓደኛ አለያይቷል። ብዙ እነዚህ ጀም በየሰፈሩ አሉ እና በየሰፈሩ ያሉ እንደው ሟርተኞች፣ መተተኞች በቤተ ክርስቲያን የተቀመጡ ሰዎች አሉ በየሰፈሩ። አንድ ሁለት አይደሉም፣ በሺህ የሚቆጠሩ ናቸው። ኑሯቸውን የሚደጉሙ ነፍሳቸው የተራቆተች ኪሳቸው የሞላ ነፍሳቸው የጎደለች ሆዳቸው የጠገበ አይምሯቸው የተራበ ሰውነታቸው የለበሰ ህሊናቸው የተራቆተ ነገን የማያስቡ እግዚአብሔር ይፈርድብናል ብለው ህሊናቸው የማያዳምጡ በየሰፈሩ ነው። ባልሽ እንዲያረገ ነው፣ ሚስት እንዲያረገች ነው፣ ጓደኛሽ አተኛልሽም፣ ጎረቤቶችን ተጠንቀቃቸው እያሉ በማህበረሰብ ውስጥ መርዝ የሚነሱ ጥላቻ የሚነሰንሱ የሰይጣን መልእክተኞች አምባሳደሮች አሉ። ስለዚህ ማስቀባጠር አይገባምና አያችሁ ተምታተውባቸዋል። ከኑግ የተገኘ ሰሊጥ አብረህ ተወቀጥ ነው።
ጠንቋይን እየተናገሩ ነው በየሰፈሩ ይላሉ። እንግዲህ በየሰፈሩ ማን እንደሆነ የሚያጠምቁት አባቶች ቤተክርስቲያን ውስጥ ነው ያሉት። ቤተክርስቲያን ውስጥ ነው ያሉት አይደል? ደግነቱ ደስ የሚለው ነገር ከቤተክርስቲያን ውጭ የትም ቦታ አላጠምቅም ማለታቸው ጠቀማቸው። ማንን እያሉ ነው? በየሰፈሩ ሲሉ ጠንቋዮችን ይሆን በየሰፈሩ ውስጥ ያሉትን ደብተራዎችን ይሆን ያርገው። እኛን እያሉ ከሆነ ግን በጣም ነው የምናዝነው። ምክንያቱም በየሰፈሩ ውስጥ የለማ ይሄ ነገር በሚዲያ ነው። ይሄ በአጠቃላይ በሚዲያ ነው የሚያጠምቁትም። እነዚህ አባቶች ቤተክርስቲያን ውስጥ ነው አስተዳዳሪዎች ጠርተዋቸው በደብዳቤ ተጠርተው ኑና አጥምቁ ተብለው ነው የሚመጡት። እና ቤተክርስቲያን እንደምን እንደ ተራ መንደር እንደ ሰፈር ተቆጥራ ከሆነ እንግዲህ እኔ ቆጠረው እንግዲህ ራሱ ይወቀስበት። እሺ እያወሩት ያለውን ነገር እርሳቸው ራሱ ከየት ሰሙት? ከምን አዩት? ቦታው ላይ ተገኝተዋል? አይተዋል? መተው ያውቃሉ? የሚያጠምቁ አባቶች ጉባኤ ላይ መተው ያውቃሉ? በዩቲዩብስ አክስትሽ ነች ያደረገችው፣ አጎትህ ነው ያደረገው፣ እናትህ ነች ያደረገችው የሚል ቪዲዮ አለ? እነዚህ የሚያጠምቁ አባቶች የለቀቁት ምስል ላይ ካለ ደግሞ እውነት ነው ወይ አረጋግጠዋል ወይ? እነዛ ሰዎች ፍርድ ቤት ሄደው ከሰው ያለ ስማችን ስም ተሰጥቶን እንደዚህ ተብለናል ብለዋል ወይ? ላለማድረጋቸው ነው ለማድረጋቸውን መረጃ መሰብሰብ ያለበት እንዴ? ሀቅ ነው እንዴ? ይሄ እኮ ቀላል ነገር ነው። መጽሐፍ ቅዱስ ውስጥም እኮ እንደዚያ ነገር ተዘርዝሯል፣ ተቀምጧል። ማን በማን ላይ ምን እንዳደረገ ጌታን በጥፊ የመታው የዳነው የተፈወሰውን ሰው ታውቁታላችሁ? ጌታን በጥፊ የመታው ማን ነው? እስኪ ጻፉልኝ። ተፈውሶ በጌታን በጥፊ የመታው ለማን ሲል እንደመታው እንደዚህ ጻፉልኝ። 38 ዓመት መጻጉዕ አይደል? ትክክል። 38 ዓመት ታሞ የነበረው ተፈወሰ። ግን ለአይሁድ ሲል ጌታን በጥፊ መታው። ለሰው ሲል ድኗል እኮ ድኖ ቆሞ እኮ እየሄደ ነው። ሐቁ ሌላ ነው፣ ጥፊው ሌላ ነው። እኛ የምንለው ሐቁ ቤተክርስቲያን ውስጥ ነው። አዙሮ ደግሞ ያብዬ ንከክ ወደ ብዬ ልክክ ያደርጉታል። ቤተክርስቲያን ውስጥ ያለውን አውጡ መጀመሪያ ነው እያልን ያለ ነው። እኛ ህዝቡን ጉድ የሰራው እሱ ነው። እነሱ ቢሉት ሌላ፣ እኛ የምናወራው ሌላ። አልተገናኝተውም፣ ክላሽ አድርጓል። በመሀል ግን ሳንድዊች ሆኖ እንደ ስጋ ጥብስ በዳቦና በዳቦ ማከል እየተገመጠ ያለው ህዝቡ ነው። እየተበላ እየታኘከ እየተተፋ ያለው ሰብሳቢ የሌለው እረኛ እንደሌለው መንጋ ተበትኖ በግላጢያቱ ተሰቃይቶ በሚወረወርበት መንፈስ ተሰቃይቶ በራሱ በሰራው በማነው በፖለቲካና በኑሮ ውድነት ተሰቃይቶ በሁሉ ግን ችሎ ቤተክርስቲያን መጥቶ ደግሞ ተሳልሞ አስቀድሶ ይመለሳል። ቻይ ህዝብ እኮ ነው። እግዚአብሔር ስንቱን ችሏል። እዚህ ጋር ምን ብሎ ነው የጻፈው? የሐሰተኛ አጥማቂያንና የጋኔን ግንኙነት እንዲህ ነው ለሁሉም ይድረስ ብሎ ነው የጻፈው። ይሄን ቪዲዮ የለቀቀው ሰው አይገናኝም እኮ ጭራሽ። ራሳቸው ስም አወጡ ሐሰተኛ አጥማቂያን ብለው። ግን እነዚህ ሐሰተኛ አጥማቂያን ተብሎ ስም ይወጣላቸው ልክ ኢየሱስ ማለት አያድንም ያላችሁት ኢየሱስ አሁን ግን የሚያድነው ማለት ነው ትርጉሙ። ቀጥተኛ ትርጉሙ ኢየሱስ ትርጉሙን የሚነግረኝ ሰው አለ? መድኃኒት ማለት ነው ኢየሱስ ማለት። የዚህ ትርጉም የሚነግረኝ ሰው ቀጥታ ስንተረጉመው አዳኝ ማለት ነው። ይላችሁ ኢየሱስ ማለት ማን ነው? ያ እንደ ግለሰብ ካየነው ኢየሱስ ማለት ያ ከድንግል ማርያም የተወለደው አዳኙ ነው። የስሙ ትርጉም ግን ኢየሱስ የሚለው የስሙ ትርጉም ግን ለክርስቶስ አይመጥነውም። ለምን ሲባል በጥንት ጊዜ አያድንም ብለው የሚሉት አሕዛብ አያድንም ብለው የሚሉት እሱ ኢየሱስ ይሄኛው ይኸው አዳነ ብለው ነው ስሙን በዛ ያመጡት። እና አንዳንድ ጊዜ በየአገሩ ቋንቋ ስሞች ሲቀያየሩ ትንሽ ይገለባበጣል። ይሄን ብዙ ያው ሊቃውን ተከራክረውበት የራሳቸውን መልስ ሰጥተውበታል። ጸድቋል ኢየሱስ ተብሎ ቤዛ ኢየሱስ ማለት ቤዛ ዓለም ይሆናል። ችግር የለም። እሱ ክርስቶስ ካደረጋቸው ነገሮች ውስጥ አንዱ ነው። አምላክ ማለት ነው፣ መድኃኒት ማለት ነው። ትክክል ነው። ይህ ግን ብዙ አፍራሽ ነች አይደለ? እና ኢየሱስ ነው የሚሉም አሉ፣ ኢየሱስ ነው የሚሉም አሉ። እንግዲህ በዚህ አሁን ሐሰተኛ አጥማቂያን ብለው ሲያመጡት ሐሰተኛ አጥማቂያን ብለው ግን እነዚህ ሐሰተኛ የተባሉት አባቶች ናቸው ወይ ነው? ስሙ ተሰጥቷል ኦልሬዲ። በቃ ስሙን የሚያወጡላቸው ማን ናቸው? ተሳዳቢዎቹ ናቸው። እነዚህ የሚያጠምቁት አባቶች ደግሞ የሚያስጨውት ማን ነው? ተሳዳቢዎቹ የሚልኩትን መንፈስ ነው። ለምን ሐሰተኛ አጥማቂ ብለው የሚያወጡት ራሳቸው ስለሚልኩት ነው። ምን ማለት ነው ሐሰተኛ አጥማቂ? በመሰረቱ ራሱ ሚስጥሩን የሚገልጥ ነው። መጽሐፍ ቅዱስ ላይ ተገልጿል፣ ገድል ላይ ተገልጿል፣ ስንክሳር ላይ አለ።
በደንብ ተዘርዝሯል። ስለዚህ መቃብያን ላይ ያለው ጸሐፊ ደራሲ ሐሰተኛ ነው ማለት ነው። ለምን ሰይጣን አስለፍልፏላ። መቃብያን 3 ከምዕራፍ 1 እስከ ምዕራፍ 3 ድረስ አንብቡት። መቃብያን 3 ነው ያለው። መቃብያን 1፣ መቃብያን 2፣ መቃብያን 3 80 አህዱ ላይ አለ። ስለዚህ ያ እዛ መጽሐፉ ላይ የጻፈው ሰው ተሳስቷል። ሰይጣን እንደዛ ኢንተርቪው ማድረግ አልነበረበትም፣ ማናዘዝ አልነበረበትም ማለት ነው። እኔ ሰይጣን እንደዚህ ከእግዚአብሔር ሕግ የወጡትን እንደዚህ አድርጌ እጠራቸዋለሁ፣ ይሰሙኛል፣ እግዚአብሔርም ሰጥቶኛል፣ ከሕግ የወጡትን ስጠኝ አልኩት ሰጠኝ ምናምን እያለ ሰይጣን ያወራል። ስለዚህ ይሄ ኢንተርቪው አይፈቀድም ማለት ነው። አባ እንጦንስ፣ አባ መቃርስ አጋንንትን ፊት ለፊት ጠይቀውታል። ምንድን ነው ሰው እንዴት ነው የምታሳስተው ብሎ ጠይቀውት እንዲያርጌ ነው ማሳስታቸው አለ። እሳቸው ሐሰተኛ ናቸው፣ ሐሰተኛ አባት፣ ሐሰተኛ ባህታዊ ናቸው ማለት ነው። ኢንተርቪው ማድረጉ ከሆነ ችግሩ ግን የተጠመቀ ሰው ሁሉ እየዳነ ነው። ጌታ ያን ሁሉ 5,000 ገበያ ህዝብ እየተከተለው መጨረሻ ላይ ግን ጠርቶ የወጣው ስንት ህዝብ ነው? 120 ቤተሰብ አይደል? 120 ቤተሰብ ብቻ ነው ጌታ መጨረሻ ላይ የተከተለው። ከዛ በኋላ ነው ቁጥራቸው እየበዛ እንደገና የመጣው እንጂ ብዙ ህዝብ ነበር የሚከተለው። ከዛ ጌታን የሰደባለ የወቀሳለ ለሆዱ የተከተለ አለ። እኔ በጣም ብዙ ጊዜ አዝናለሁ። በተለይም እኛ ቤተክርስቲያን ውስጥ ያሉ ትልልቅ ማዕረጋት ላይ የሚገኙ መምህራን የምናገሯቸው ነገሮች ይገርሙኛል በጣም እውነት ማለት እንደ ምእመን ራሳችንን አይተን ወርደን በደንብ አድርገን እንግዲህ ትምህርቶቻቸውን ስንሰማ ብዙ ነገሮቻቸውን መጽሐፍቶቻቸውን ሌሎችንም ነገሮች ስናያድገን በየጊዜው በየመድረኩ በወጡ ቁጥር የሚናገሯቸው ንግግሮች ይገርሙኛል። በቃ ማለት ምን አይነት መንፈሳዊ ትምህርት ነው የተማሩት? ምን አይነት ህይወት ነው ያላቸው? በቃ ይገርመኛል። ማለት መድረክ ላይ በወጡ ቁጥር የሚያስተምሩትን ነገር ትተው ሌላ ነገር ውስጥ ገብቶ ሲዘባርቁ የማይሆን ነገር እየነኩ ወደማይሆን ህይወት ውስጥ ይገባሉና መድረክ ላይ ትልልቅ መድረክን ይዘው ብዙ ሰዎችን እያስተማሩ በየአመቱ ተመሳሳይ ነገር እያነሱ ማውራት ማለት ነው። በጣም ነው የሚገርመው። አሁን እዚህ ቪዲዮ ላይ የተመለከታችሁት ነገር በመተት የሚሰቃየውን ሰው በየጸበል ቦታ ወድቆ መከራውን የሚያየውን ሰው ማን ነው የሚመለከተው? አሁን በዚህ አይነት አስተምህሮ እነዛን ሰዎች እንቀይራለን? በመተት ተይዞ በየጸበሉ በየገዳሙ ወድቀው የሚገኙትን በጓደኛ በቤተሰብ በቅርብ በሚሏቸው ሰዎች ተመትቶባቸው በምስጢር መተት፣ በጥላኦጊ መተት፣ በሟርት፣ በእርግማን፣ በተለያየ ነገር በዛሩ መንፈስ ተይዞ መከራቸውን የሚያዩትን ሰዎች አሁን በዚህ ትምህርት ነው ሰዎችን የምንቀይረው? እንደዚህ በማድረግ ነው የምንቀይረው? ውድ ቤተሰቦቼ እኔ በጣም ነው ማዝነው፣ በጣም ማለት ነው። ብዙ አባቶችን እያየን ነው ያለ ነው። በተቃራኒው ደግሞ ወጣቶች ሌላ ዓለም ውስጥ ሌላ ደረጃ ላይ ምን ያህል መንፈሳዊ ህይወታቸው ምእመናን በዘመን ላይ በጣም ሌላ ደረጃ ላይ ነው ያሉት። በቃ እውነት አንዳንዴ ምእመናን ሆኖ መኖር የተሻለ ነው ብዬ አስባለሁ። በቃ እንደዛ መሆን የተሻለ ይመስለኛል። ማለት መድረክ ላይ ወጥተው ትልልቅ በቤተክርስቲያን ባሉ ማዕረጋት ውስጥ ተቀምጠው በዚህ ደረጃ እንደዚህ አይነት ንግግሮች መናገር በጣም ነው የሚያሳዝነው። ደግሞ ስሜታዊ እየሆኑላ ነው የሚናገሩት። ይህንን እንኳን የራሳቸውን ባህሪ እንኳን መለየትና ማወቅ እንዴት ያቅተናል? በእውነት እኔ በጣም ነው የሚገርመኝ። አዝናለሁ እውነት ለመናገር እንደዚህ አይነት ነገሮች የሚናገሩ ሰዎች አባቶችን ጸበል የሚያጸብሉ ሰዎችን ብዙ ትዳሮችን አፍርሷል እያሉ ነው ያሉት። ሌላም አንደምታ አለው ይሄ ንግግር በራሱ። ስለዚህ ጸበልም አያስፈልግም። አሁን እኮ ሆስፒታሎች እየገነባን ነው አይደል? አባ ገብረ ኪዳን አባታችን በቅርቡ ሆስፒታል ለማስገንባት ሌሎች ጉዳዮችን ሲያስደርጉ እያየን ነው። ጸበል ቦታ ላይ ገዳማት ላይ ጸበል እንዲሰራ ያሉ መልካም ነው። ሆስፒታል መሰራቱ መልካም ነው። ግን ጸበሉስ ምንድን ነው ጥቅሙ? አንዳንዴ እዚሁም አዲስ አበባ ላይም እያየን ነው። ትልልቅ ቤተክርስቲያን አካባቢ ላይ ሆስፒታል እንዲሰራ እያሉ ማለት ነው። ጸበሉን እያዘጋን ሆስፒታል ልናሰራ ነው ማለት ነው። እኔ በጣም ነው ማዝ ነው። ቤተክርስቲያን መድኃኒት፣ ቤተክርስቲያን ፈውስ ቤት ናት ራሷ አይደል? ቤተክርስቲያን ሆስፒታል ናት ራሷ እያልን እየተናገረን ሆስፒታል ደግሞ ሌላ እንገነባለን። ይህ በጣም የሚያሳዝን ነገር ነው። ብዙ መምህራን እንደዚህ ይናገራሉ። እንደዚህ በድፍረት በትልልቅ መድረክ ላይ እንደዚህ ይናገራሉ። እኔ በጣም አዝናለሁ። መምህራችን መምህር ተስፋዬ እግዚአብሔር አምላካችን ረጅም ዕድሜ ይስጥህ። ለሁላችንም ለሁሉም መምህራኖቻችን ለአባታችን ለመጋቢ አዲስ እሼቱ እግዚአብሔር አምላካችን በእውነት ረጅም ዕድሜን ያድልልን። ለሁሉም መምህራን እኛ የምንፈልገው መምህራኖቻችን ያሳደጉን ያስተማሩን ናቸው። እኛ መጥፎ ነገር አንፈልግም። እኛ ለማንም መጥፎ ነገር አንመኝም፣ መልካሙን ነው የምንመኘው። ግን እስቲ እኔ ሁሌም የሚገርመኝ ነገር አለ። ትልልቅ ገዳማት ብትሄዱ መምህራኖችን አታገኟቸው።
ትልልቅ ገዳማትን ሊሄዱ የሚችሉት መምህራን የሆነ የገንዘብ ማሰባሰብ ወይም ደግሞ የሆነ ጉባኤ ሲኖር ብቻ ነው ገዳማት ላይ ልታገኟቸው የምትችሉት። በጭራሽ ለጸበል ሌላ ጉዳይ ብሎ ቤተክርስቲያን ሲሄዱ አትመለከቷቸውም። በቃ እነሱ አገልጋይ ናቸው፣ ምንም አይሆኑም፣ አይነካንም፣ ምንም እኛ ሚነካን ነገር የለም ብለው ነው የሚያስቡት። ግን አስተውሉ ውድ ቤተሰቦች፣ ዲያብሎስ እዚህ ምድር ላይ እስካለ ድረስ በሕይወታችን ፈተና የማይቀር ጉዳይ ነው። በቃ ይሄ የማይቀር ነገር ነው። በዛ ላይ ደግሞ እኛ የክርስትና ሕይወታችንን ራሱ እያወቅን ማለት ነው በየቀኑ በኃጢአት እየወደቅን በበደል እየወደቅን በማይሆን ሕይወት ውስጥ የተገኘን ዲያብሎስ አይነካህም፣ የሚጠብቅህ አይተኛም። እንደኛ እየተኛን ነው መምህር እንደተናገረው እኛ እየተኛን እኛ ተኝተን ዲያብሎስ አይነካህም ማለት ምን ማለት ነው? እኛ በዲያብሎስ በዛር መንፈስ እየተጠቃን እኛ መተት የተላከበን በመተቱ እየተያዝን ያንንም ሳናውቀው ሳንረዳው ሆነን እኛ ተኝተን የሚጠብቅህ አይተኛም ብሎ እንዴት ይነገራል? መድረክ ላይ ሲንወጣ ምንድን ነው ይዘን የምንመጣው? ብዙ ጊዜ ከዚህ በፊትም ተናግራለሁ። የዝብርቅ መንፈስ የሚባል ነገር አለ። ዝብርቅ መንፈስ ማለት ያሰብነውን ሳይሆን ያላሰብነውን የሚያናግር ማለት ነው። አናስተምራለን ብለን የመጣ ነው ሌላ ነው፣ መድረክ ለምንናገረው ሌላ ነው። እግዚአብሔር አምላካችን በእውነት አባቶቻችንን ይጠብቅልን። አጥማቂ ብለንም ስም የሰጠነው ራሳችንን። አጥማቂ የሚባል የአገልግሎት ወይም እርከን የለም የቤተ ክርስቲያን ውስጥ። ዲያቆን፣ ቅስና፣ ድቁና፣ መርጌታ እያሉ እንደሚቀመጠው አጥማቂ የሚባል ማዕረግ በቤተ ክርስቲያን ውስጥ የለም። ራሳችን አሁን እንደዚህ የመናፍስቱን ውጊያ የምንቃወም ምንም እኮ ማለት ገድላትን ድርሳናትን መመልከት እኮ ነው። በቃ ማለት ይሄ በጣም ቀላል ነገር ነው። ግን ለእነሱ ሲሆን ትክክል ነው፣ ለእኛ ስናወራው ስህተት ነው። እነሱ መድረክ ላይ ግዕዙን በደንብ አድርገው ስለተናገሩት እነሱ ትክክል ናቸው፣ እኛ ስህተት ነን። እግዚአብሔር አምላካችን በእውነት ሁላችንን የሚጠብቀን። ይህንን ቪዲዮ ለብዙ ሰዎች አድርሱ፣ ውድ ቤተሰቦች፣ ብዙ ሰዎች እንዲማሩ እንዲነቁ እናድርግ። እግዚአብሔር አምላካችን ከሁላችን ጋር ይሁን። ያስተማረን የመከረን የአባቶቻችን አምላክ እግዚአብሔር አምላካችን በእውነት ሁላችንንም ይጠብቀን፣ ከፍ ያድርገን። እግዚአብሔር አምላካችን በጥበብ በሞገስ ሁላችንንም ይጎብኘን። ሀገራችንን ኢትዮጵያን እግዚአብሔር አምላካችን ሰላም ያደርግልን። ኢትዮጵያውያን ኤርትራውያን ቤተሰቦቼ በሀገር ውስጥም ከሀገር ውጭም ያላችሁ ቤተሰቦቼ ሁላችሁም በያላችሁበት ሰላም እግዚአብሔር ከሁላችሁ ጋር ይሁን። እንበርታ፣ እንጠንክር እላለሁኝ። ይቆየን። አሜን።